ቅዱሳን እኮ ምድር ውስጥ እኮ ቅዱሳን አሉ። ዋልድባ ገዳም አሁን ብዙ ሰው አያውቀውም። የዋልድባ ገዳም ሚስጥር የድንጋይ ቆብ እኮ ተሰፍቶላቸው ምድር ውስጥ ያሉ ሰዎች አሉ እስከ ምጽአት ድረስ እንዲቆዩ የማይሞት ሕያው ይሆኑ ክርስቶስ ራሱ ተቀመጡ እስከ ምጽአት ያላቸው። ተክልዬ 7 ዓመት ባንግራቸው ቆመው ጸለዩ ብለ እኛ ላይ ለምን በቃ እኔማ 6 ወርም በእግሬ ብቆም ምንም ማመጣው ለውጥ የለም ብለ ተስፋ ለምን ታስቆርጠናል? በቃ እኛ የሞተልን ጌታ አለ ይበቃናል። የአቡዬን አይን ወፍ ጠጣች ብለ ፈሪ ነገር አትንገረን። በቃ አንፈልግም። አባይና ጣና የት ሄደው ነው የሰው አይን የምትጠጣው? እግዚአብሔር ሞልቶት ስሙ የተባረከ ይሁን። ተን በቃ አታክብዱብን። በቃ ዘመዶቻቸውም ከብዶባቸው አይሙቱ። እውነቱን ተናግረን ለየትኛው ጊዜ ነው? ዓለማውያን እንኳን 100 ዓመት ለማይሞላ እድሜ ብለው ቅመው ጠጥተው አጨሰው ሁሉን ነገር አድርገው ይከናወናሉ። ታዲያስ እኔስ ከነሱ የተሻለ ከ100 ዓመት በላይ ልኖር ነው? ባለችኝ እድሜ እንቅጩን ተናግሬ ባልፍ ይሻለኛል እንጂ ወንድሞቼና እህቶቼ ታላላቅና ታናናሾቼ ሲታረዱ ማየት አልፈልግም። ስለዚህ እንቅጩን እናገራለን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ኢየሱስ ብቻ ነው። ሃሌሉያ። አሉልህ ጫካ ውስጥ እንደ ግንድ ቆመው ሰው አይመስሉም፣ ዛፍ ነው የሚመስሉት። እላያቸው ላይ ምናምን በቅሎ እየጸለዩ ነው። ምን አድነኝ፣ መንግስትን አትንሳኝ፣ እባክህ የዘላለም ሕይወት ስጠኝ እያሉ እና እንደነሱ ልትሞክር ታስባለህ? ብትሞክር እነሱ ጋር ብትደርስ ነው። እነሱም ግን እንዲህ ያሉ ነው፣ እባክህ አድነኝ፣ የዘላለም ሕይወት ስጠኝ። መጽሐፉ ለሚያምን ሁሉ እምነቱ ጽድቅ ሆኖ ይቆጠርለታል አለ። ይሄን የኪዳን ደም ለምን ትረግጣለህ? ይሄን የጸጋ መንፈስ ለምን ታክፋፋለህ? ለሆኑ ፓስተሮች፣ ለሆኑ ጴንጤዎች፣ ለሆኑ ቄሶች፣ ለሆኑ አገልጋዮች፣ ለሆኑ ጳጳሳት፣ ለሆኑ ሸከና ኖ ስጋ ናቸው፣ ሟች ናቸው፣ አፈር ይለብሳሉ፣ ይቀበራሉ፣ ይሞታሉ ብል ይበላቸዋል። መስዋዕቱ ግን እግዚአብሔር ረክቶበት ጨርሷል። አብረክቷል። የሚሻለው የጸጋው ክብር ይመሰገን ዘንድ አይደል ያደረገው እግዚአብሔር። መጽሐፉ የሚለው የጸጋው ክብር ምን ይል ዘንድ እንድታመሰግን። ይጸድቃለሁ ብሎ መልካም መስራት፣ ይጸድቃለሁ ብሎ መንከራገር፣ ይጸድቃለሁ ብሎ በጎ፣ ይጸድቃለሁ ብሎ ድሃ ማብላት፣ ይጸድቃለሁ ብሎ መልካም ስራዎች ላይ ይጸድቃለሁ። እንግዲህ አስቡ፣ እኛም ድሃ እንረዳለን፣ ግን ይሄን ለእናንተ አልነግርም። ድሃ የሚረዳው ለምንድን ነው? በክርስትና ለመጽደቅ ነው ስለጸደቀ። ባጭሩ የሚያጸድቅ ስራ በዓለም ላይ የለም። የምን ስራ ነው ያለው? የጽድቅ ስራ። ድሃ ማብላት የጽድቅ ስራ ነው። ችግረኛ መርዳት፣ ማናቸውም በጎ ነገሮች ሁሉ የጽድቅ ስራ ናቸው። ግን የሚያጸድቅ ስራ እስካሁን በዓለም የለም። የሚያጸድቅ ስራ በአዲስ ኪዳን የተገለጠው። በብሉይ ኪዳን አትስረቅ፣ አትግደል፣ አታመንዝር፣ ድሃ እርዳ ምናምን ነው። ያ ሁሉ የጽድቅ ስራ ነው። የሚያጸድቅ ስራ ሊሆን አልቻለም። የሚያጸድቅ ስራ በአዲስ ኪዳን ተገለጠ። እሱም ኢየሱስ የነገረን ነው። ምን አሉ? ጌታ ሆይ ይሄ አብ እንድንሰራው የሰጠን ስራ ምንድን ነው አለ። ኢየሱስ ምን አለ? እንድትሰሩት አብ የሰጣችሁ ስራ በላከው በልጁ ማመን ነው አላቸው። ፕሬዝ ጋድ። ስለዚህ አንድ ስራ ብቻ ያጸድቃል፣ በላከው በልጁ ምን ማድረግ? ማመን። አብ የሰጠን ስራ እሱ ያጸድቃል። በመጽሐፍት የተሰጡን በጎ ስራዎች ሁሉ የጽድቅ ስራ ሲሆኑ እግዚአብሔር በልጁ የሰራውን ሳያምኑ መስራት ዋጋ ቢስ ያደርጋል። እግዚአብሔር በልጁ የሰራውን ስትሰራ